ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች ዛሬ ታህሳስ 14 2018 ዓመተ ምህረት የዕለቱን አዳዲስ መረጃዎች ይዤላችሁ መጥቻለሁ። በአማራ ክልል የትርምሱ ባለቤትና የጥፋቱ መሐንዲስ ማን እንደሆነ ታውቋል። እንዲሁም የህወሓት የስልጣን ሱስና በትግራይ ህዝብ ላይ እያሳረፈ ያለው የረሃብ አለንጋ እንዲሁም እጅ የመስጠቱም ሂደቱ ተጠናክሮ ቀጥሏል። በተለያየ ቦታ እጅ የሰጡ ወንድሞች አሉ። ሌሎች ዝርዝር መረጃዎች አሉ። በዝርዝር የምናያቸው ነው የሚሆነው። አብራችሁን ቆዩ። በአሁኑ ወቅት በአማራ ክልል ውስጥ የሚታየው እርስ በርስ የመተላለቅ እና ትርምስ ድንገተኛ ክስተት ሳይሆን በትግራይ ጽንፈኛ ኃይሎች በረቀቀ መንገድ የታቀደና በገንዘብና በትጥቅ የሚደገፍ የጥፋት ፕሮጀክት መሆኑም በጽኑ ልንገነዘበው ይገባል። ይህ ኃይል የአማራ ህዝብ በጦርነት ግንባር ገጥሞ ማሸነፍ እንደማይችል ሲረዳ አማራን በአማራ እጅ ማጥፋት የሚለውን የክፍፍል ህግ ስልት ዋነኛ መሳሪያ አድርጎታል። ዛሬ በክልሉ ውስጥ ለሚፈሰው ደም፣ ለሚወድመው ንብረትና ለሚጠፋው ህይወት ዋነኛ ባለቤትና መሪ ተዋናይ ይህ የትግራይ ጽንፈኛ ስብስብ ነው። እውነታው በግልጽ እንደሚታየው ጽንፈኛ ኃይል በአንድ በኩል የሰላም ጥሪ እያቀረበ በሌላ በኩል ግን ግጭቱ እንዳይቆም ተተኳሽና ጥይት ወይም ቀለህ በማቅረብ እሳቱን ያነዳል። ይህ ኃይል አማራው የውስጥ አንድነቱን አጠናክሮ እንዳይነሳ ለማድረግ ለጥፋት ቡድኖች አስፈላጊውን ሎጂስቲክስና ቀለብ በማቀበል ትርምሱ ቀጥተኛ ተሳታፊ ሆኗል። እያንዳንዱ በአማራ ወንድማማቾች መካከል የሚተኮስ ጥይት ምንጩና እቅዱ ከነዚህ ጽንፈኛ የሚመነጭ ነው። ዓላማው አማራው ኃይሉን በራሱ ላይ ጨርሶ ሲዳከም እነሱ በፈረሰ ቤት ላይ የፖለቲካ የበላይነታቸውን ለመጫን ነው። ስለሆነም የአማራ ህዝብ ይህንን በጓሮ በኩል የሚቀርብለትን የሞት ድግስና የጥፋት ተተኳሽ በጽኑ ሊቃወመው ይገባል። ከጠላት የሚመጣ ቀለህ ለአማራ ድል ሳይሆን ውርደት ነው። አንድነት ሳይሆን መበታተን ነው የሚያመጣው። እንዲሁም ህወሓት በትግራይ ህዝብ ላይ እየደረሰ ላለው ረሃብ ተጠያቂ ሲሆን ቡድኑ ህዝቡን ስቃይ እንደ ስልጣን ማግኛ መንገድ እየተጠቀመ ነው። በቅርቡ እያራመደ ያለው አቋም ደግሞ ይበልጥ የሚያስደነግጥ ነው። እኔ በወልቃይት በኩል ሙሉ ቁጥጥር ካላገኘውና ወደ ቀድሞ ስልጣኔ ካልተመለሱ ተፈናቃዮች ወደ ቀያቸው አይመለሱም የሚለው አቋሙ ህዝቡን እንደ ታጋች የመቁጠር ኃይል ይቆጠራል። ይህ አደገኛ አካሄድ ህወሓት ለትግራይ ተፈናቃዮች ሰብአዊ መብትና ክብር ግድ እንደሌለው ማሳያ ነው። በሚሊዮን የሚቆጠሩ ወገኖች በየመጠለያ ጣቢያ በረሃብ በበሽታና በብርድ እየማቀቁ ባሉበት ሁኔታ ህወሓት የእነዚህን ወገኖች ወደ ቤት የመመለስ ተስፋ ከራሱ የፖለቲካ የበላይነት ጋር ማያያዙ ፍጹም የታሪክ ክህደት ነው። እኔ ካልተቆጣጠሩ ህዝቡ አይመለስም ማለት ለህዝብ ደህንነት ሳይሆን ለገዛ መስፋፋትና ለስልጣን ግባት ቅድሚያ መስጠቱ ነው። በወልቃይትና አካባቢው ያሉ ተፈናቃዮች ጉዳይ ሰብአዊ መፍትሄ ሊሰጠው የሚገባ ቢሆንም ህወሓት ግን ይህንን ቁስል ለዳግም ጦርነት መቀስቀሻና ለዲፕሎማሲያዊ ጫና ማድረጊያ እየተጠቀመበት ይገኛል። ህወሓት ለዓመታት ሲሰብክ የነበረው ስለ ትግራይ ህዝብ እታገላለሁ የሚለው መፎክር ዛሬ የተፈናቃዮችን እንደ መንደርደሪያ ካርድ ሲጠቀም ቅጥፈቱ ተጋልጧል። ተፈናቃዮች የዕለት ጉርስ እና የጭላንጭል ተስፋ በሚፈልጉበት ሰዓት ህወሓት በውስጥ የስልጣን ሽኩቻ ተጠምዶ እና እኔ ካልፎከርኩ ሰላም የለም የሚል ጥፋቱ መንገዱን እየተከተለ ይገኛል ማለት ነው። ወደ ሌላኛው መረጃችን ስናልፍ የሰላም ጥሪውን ተከትሎ በተለያዩ የወረዳ አካባቢዎች የሚገኙ ታጣቂዎች እየገቡ መሆናቸውም ተሰምቷል። በሰሜን ሸዋ ዞን ሜዳ ወረዳ የመንግስት ያቀረበውን የሰላም ጥሪ ተቀብለው በተለያዩ የወረዳው አካባቢዎች ሲንቀሳቀሱ የነበሩ ታጣቂዎች ዛሬ ታህሳስ 14 2018 ዓ.ም ለመንግስት በሰላም እጅ መስጠታቸው ተሰምቷል። ጽንፈኛ ቡድኑ አደረጃጀት አጼ ዳዊት ክፍለ ጦር የቀስት ንብ ብርጌድ የሻለቃ 2 የቃኝ መረጃ የሆነው ሀብታሙ ጌት የተባለ ግለሰብ 1 ኢንፎርቲ የደረት ትጥቅ 2 መጋዘን ከመሰል 90 ጥይት ጋር እንዲሁም የአጼ አምዴ ጽዮን ክፍለ ጦር የሻለቃ 3 ጋንታ መሪ የሆነው አቡያ ቢቢ 1 የስኬስ መሳሪያ ከመሰል 9 ጥይት ጋር በመያዝ ለጥምር ጦሩ በሰላም እጅ መስጠታቸው ተሰምቷል። እንዲሁም በምስራቅ ጎጃም ዞን ደጀን ወረዳ አካባቢ የሚንቀሳቀሱ ጽንፈኛ ቡድን የሕክምና ባለሙያዎች እጃቸውን ለጥምር ጦሩ መስጠታቸውም ተሰምቷል። ጽንፈኛ ኃይሉ የሕክምና አገልግሎት ሲሰጡ የቆዩትና በዛሬው ዕለት እጃቸውን ለጥምር ጦሩ የሰጡት የሕክምና ባለሙያዎች ህዝባችን ላይ የደረሰው እስካሁን መከራ አሳዝኖናል፣ ጦርነት በቃም ብለው በሰላም እጃቸውን መስጠታቸው ተሰምቷል። በተመሳሳይ በተሳሳተ መንገድ ጫካ ገብተው የነበሩ አካላት የመንግስትን ሰላም ጥሪ በመቀበል ከነትጥቃቸው በግንባታቸውን በሰሜን ጎጃም ዞን የሰሜን አቸፈር ወረዳ ውስጥ ታጥቀው ሲንቀሳቀሱ የነበሩ ታጣቂዎችም ወደ ሰላም መግባታቸው ተሰምቷል ማለት ነው። ሰላምና ልማት ናፍቆናል፣ እርስ በርስ መገዳደልም ሰልችቶናል። ከእንግዲህ ህዝብና ከመንግስት ጋር ተስማምተን ለመኖር ዝግጁ ነን። የሰላም ጥሪውን የተቀበሉ ታጣቂዎች ናቸው ይህን መልእክት ያስተላለፉ። የመንግስትን የሰላም ጥሪ ተከትሎ በጫካ ሲንቀሳቀሱ የነበሩ ታጣቂዎችም በሰላማዊ መንገድ በመግባት ላይ ናቸው። የአማራ ፋኖ ወይም አፋድ ከክልሉ መንግስት ጋር ያደረገውን የሰላም ስምምነት ተከትሎ በማዕከላዊ ጎንደር ዞን በኪንፋዝ በገላ ወረዳ በጫካ
ለማሳካት ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው በርካታ ታጣቂ ኃይሎች በሰላም ገብተዋል። የኪንፋዝ በገላ ወረዳ ምክትል ዋና አስተዳዳሪ አቶ የሽወንድም ደሴ እንደተናገሩት እንደናንተ ሁሉ ሰላምና ልማት ፈልገው የሚመጡ ቀሪ ታጣቂዎች ካሉ በቀጣይ ለመቀበል ዝግጁነታችን እንደቀጠለ ነው ሲሉም ተናግረዋል። የመንግስትን የሰላም ጥሪ ተቀብለው በሰላም የገቡ ታጣቂዎች በበኩላቸው ሰላምና ልማት ናፍቆናል፣ እርስ በርስ መገዳደል ሰልችቶናል፣ ከእንግዲህ ከህዝብና ከመንግስት ጋር ተስማምተን ለመኖር ዝግጁ ነን ሲሉ መልእክታቸውን አስተላልፈዋል። ውድ የቻናሌ ቤተሰቦች ለሰዓቱ ያለኝ አዳዲስ መረጃ ይህን ይመስላል። በሌላ መረጃ መመለስ ነው የሚሆነው። ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ